ፍቅረኛ ነበረኝ ማለት ነው። እሺ መጀመሪያ ስንገናኝ እሱ ከዛ በፊት ህይወት ነበረው። ያን ነገር አልነገረኝም። እኔ አሁን ደግሞ እሱ ስላወቅኩኝ ከሱ ይሰማል። እንዴት ነው የተዋወቃችሁ? ፍቅረኛው ከየት መጣ? ከሰማይ መና ወረደልሽ ወይ? ከእንቅልፍሽ ስትነሺ ከጎንሽ አገኘሽ ወይስ መሬት ላይ ወድቆ ነው ያገኘሽው? በኪስሽ ውስጥ አገኘሽው? ከየት መጣ የሚለውን ንገሪኝ። ጥንስሱ ጦሱን እንወቀው። እሺ የተገናኘ ነው። እኔም ዱባይ ነኝ፣ እሱም ዱባይ ነው። እሺ ከዛ ስራ አልነበረኝም። የሆነ ጊዜ ወክ ወጥተን ነበረ ከጓደኛዬ ጋር፣ እሱም ከጓደኛው ጋር እንደዛ ስራ አልነበረው ወክ ወጥቶ ነበረ። ከዛ ለከፉን እንደ ማንኛውም ሰው ተዋወቅን ማለት ነው። በቃ ያኔ ለከፉ ዝም ብሎ ያኔ ሀይ ምናምን አሉን፣ ተጠጉ፣ አወሩን ማለት ነው። እዚህ ሀገር መላከፍ እኮ አይቻልም ብዬ እኮ ነው። እሺ ከዛ በቃ ተዋወቅን፣ ብዙ ነገር አወራን ምናምን። እኔ በዛን ጊዜ ደግሞ ፍቅረኛ ምንም አልነበረኝም። ከዛ ብዙ በቃ አወራን ማለት ነው። ስልክ ተለዋወጠን ምናምን፣ በአካልም እንገናኛለን አልፎ አልፎ። ከዛ በቃ እንደዛ ሲል እኔ ወደድኩኝ ማለት ነው። እሱም እንደሚወደኝ ምናምን ነው የሚነግረኝ። ከዛ በቃ አሁን 1 አመት ሊሆነን ነው። በዛው እየቀጠልን ነበረ፣ ጥሩ ጊዜ እያሳለፍን ምናምን። አሁን ግን የእሱን ህይወት ያኔ ከኔ በፊት እሱ ህይወት ነበረው። እሱን ሲያውቅ በጣም ነው የተከፋኝ ያኔ። እና እንዴት ይሻላል? ከሱ ጋር ልቀጥል? ቆይ ምን ማለት ነው? ከኔ ህይወት ነበረው እና ከኔ በፊት ትዳር ነበረው። እኔ ደግሞ አላውቅም፣ ይሄን ነገር አልነገረኝም በጊዜው። እሺ ከዛ ቅርብ ቀን ነገረኝ፣ እንደዚህ ሌላ ህይወት ነበረኝ እኮ። ሌላ ህይወት ነበር ነው አለ ነበር። ከነበር ምንድነው ታሪክ? ያለፈ ታሪክ ነው አይደል? ውሸት ነው። መጀመሪያ እውነቱን ነግረው ቢገባ እኔ ቢቀበለውም ባልቀበለውም እሱ አሁን እኔን አስቀምጦኝ ሌላ ቦታ እንደማይሄድ በምን እርግጠኛ ሆናለሁ? አሁን በምን ምክንያት የነገረሽ? አንድ ላይ እንሆን ብዬ ስጨቀጭቀው ነው ነገረኝ። እስካሁን ምን ላይ ነበራችሁ ታዲያ? እሱ ነገ ከነገ ወዲያ በቃ ጊዜ ስጭኝ ይላል ሁሌ። የሆነ ጊዜ ልጅ እንዳለው ነገረኝ። ፍቅር ለመጀመር ነው አንድ ላይ ለመጋባት ማለት ነው። እኔ ደግሞ ትዳር ፈለኩኝ ታውቃለህ። ከምን ያህል ጊዜ በኋላ ነው ይሄ የሆነው ከተዋወቃችሁ? ቢያንስ 1 አመት። እሺ በቃ ይህን ሲነግረኝ ደበረኝ ታውቃለህ። ያኔ እኔ እምነት አጣው ማለት ነው። እንዴት ነው የሚያምነው? አሁን እኔ ከሱ ጋር ሆኜ እኔን ጥሎኝ ሌላ ቦታ እንደማይሄድ በምን እርግጠኛ ሆናለሁ? ምክንያቱም እሱ ትዳር እያለው እኔ ትዳር እንኳን ምንም ነገር ያላየ ሰው ነው መስሎ ቀረበኝ ማለት ነው። እና አሁን ይህን ነገር ሲያውቅ በጣም ታውቃለህ ውስጥ የተጎዳ። ከዛ ጭራሽ እውነታውን ሲነግረው እኔ ያኔ ዘግቶ ወጣ ማለት ነው ስልኩን። እሺ እና አሁን እሱ በሱ ጥፋት ነው እኔ አሁን ይቅርታ ጠይቄ ምናምን ማለት ራሱ ነው ስልክ ዘግቶብሽ ሄደ? ለመጨረሻ ጊዜ ያወራችሁት ማታ ነው? ማታ በጣም ነው የምታፈቅሪው? አፈቅረዋለሁ። ምን ይሳብሽ? ምን የተሳብሽ? ምን ያፈቅርሽ? ጥሩ ልባለ ያኔ በጣም እንትን ጥሩ ሰው ከጎኔ ጥሩ ሰው ነበር። ያኔ በጣም በከፈኝ ጊዜ ነበረ እሱን ያገኘሁት ማለት ነው። ከጎኔ አንድም ሰው አልነበረም። በዛን ጊዜ ከጎኔ ሆኖ ነበረ።
እድሜሽ ምን ያህል ነው? ማለት እድሜሽ ምን ያህል ነው? እድሜ 20 ሚዩት አድርጊ እስኪ ሚዩት አድርጊ። እኔ ግን ያልተያዘው የለም ማለት ኤቭሪ ኦፖርቹኒቲ መጠቀም አለብን ጎበዝ። እያንዳንዱን ከተቃራኒ ጾታ ጋር የሚደረግ ኮሚኒኬሽን ሁሉ ወደ ፍቅር መቀየር አለበት። ወንድና ሴት ከተገናኙ፣ ካወሩ፣ ከተሳሳቁ፣ ከተጨባበጡ፣ ሰላምታ ከተለዋወጡ በቃ የግድ ወይ ሴቷ ወይ ወንዱ ወደ ፍቅር ግንኙነቱን ለመቀየር ግዴታ ነው። ጥሩ የስራ ባልደረባ፣ ጥሩ ወዳጅ፣ ጥሩ ጓደኛ፣ ጥሩ ቤስት ፍሬንድ፣ ጥሩ ሀሳብ የሚለዋወጥ ጥሩ አብሮ የሚሰራ ሰው እኮ መሆን እኮ ይቻላል። መስት አይደል? አሁን ለከፈሽ ስልክ ተለዋወጣችሁ ወደ ፍቅር ለመቀየር አንድ አመት አልፈጅባችሁም፣ ወይም 4 ወራት አልፈጅባችሁም። ከዛ በአንድ አመት ውስጥ አንቺ ትዳር ማሰብ ጀምረሻል። ሰው ሀገር ነሽ። አሁን ይሄ ሰውዬ ሚስት አለኝ ሚስት ነበረኝ ያለሽ አሁን እንጋባ ስትይው በቃ ማግባት አይፈልግም። በወንዶች ቋንቋ ይሄ ነው። እሺ እናት ከገባሽ ልንገርሽ፣ ራሱን ስልክ ዘግቶብሽ ሄዷል። በቃ እስካሁን አብራችሁ አፈቅርሻለሁ እንፋቀረን እየተባባላችሁ መታችኋል። ሰው ችግር የለበትም በዛ አይነት መልኩ ወይ ለመጃጃል። ግን አንቺ ቀይ መስመር አለሽ። አሁን እንጋባ ስትይ አሁን ከባድ ነገር ሊመጣ ሊያገባ ሲል ብዙ ነገር ልታቂ ነው። ሲሳወድ በግዱ ነግሮሽ ከህይወትሽ ይወጣል። አሁን አንቺ መለመን ውስጥ ልትገቢ ምን አድርጌ እኔ ጌታ ይቅር በለኝ አናትሽ ሊወጣ ማለት ነው። ስለዚህ በትክክለኛ ቋንቋ ነግሮሻል። እሱ ከአንቺ ጋር ቁም ነገር የሚፈልግ ቢሆን ከመሰረቱ ገና ስልክ ተለዋውጣችሁ ስትጀናጀኑ ቢቢዬ ቁርስ በላ ሆይ፣ አባዬ ጫማ ክር አስራሃል ወይ፣ ቀበቶ ጠበቅ ብለዋል ወይ፣ እንዴት ነው ቆሎ ብደፋ ስትወጣ ለኪስ ምናምን ምን አለች ነጠርቀት ስ ምናምን የምትባባሉበት ያቺ ሰሞን የፍቅር ክንፋቁታችሁ የምትበሩባት ያቺ ታይም ላይ ይነግርሽ ነበር። እኮ ያው ስታወሩ ስለ አለፈ ህይወታችሁ ምናምን አዶች ነበር እኮ እንደዚህ ተለያይተን ምናምን እያለ ያወራሽ ነበር። አላወራም፣ እሷን ደበቅ አድርጓታል። በነገራችን ላይ ስትጣበሱ እዚህ ወንዶችም ካላችሁ ወንዶች ልንገራችሁ፣ አንዴ ሼኔ ናት። በዚህ አጋጣሚ ለወንዶች መልስ ያስፈልጋል። ሴት ልጅን መጀንጀን ከፈለግ ጀንጅን፣ ችም ሳትጀነጅን አታገባም። ስትጀነጅን እንድትወድ በአንተ እንድትመሰጥ ብለህ የሌለህን ነገር አለኝ ማለት ያሳለፍከውን እንዳላሳለፍክ መቁጠር፣ በህይወት ውስጥ አልፈው የነበሩ ወድቀ ተነስተ ያለፍክባቸውን ሌላምን ሪሌሽንሽፕ ኖሮ ከነበረ ምናምን መደበቅና ይሄ አጉል መልአካዊና ጻድቃዊ ባህሪህን ምርቱን ካራክተርህን እንድታይ ማድረግ አደጋል። በዛው ቴምፖ ልትቀጥላች የዛን ቀን ስላንተ የነገርካት ምርጡን የነገርካት ቀን ልትመሰጥበት ትችላለች። ያ ግን በዛ ሁኔታ ይዛው አትቀጥልም። ነገ መሽቶ በነጋ ቁጥር ያንተ ያላወራሃትን ፓርት ባወቀች ቁጥር እንደውም ለአንተ ያላት አመለካከት እየወረደ ነው የሚመጣው። እውነቱን ህይወቱ ውስጥ የነበረውን ከአስከፈ አንድም ሳትቀንስ ሳትጨምር ቁጭ ታደርገዋለህ ጠረጴዛ ላይ። ከወደደች ፒክ ታርገህ በቃ የእውነት ደግሞ ከወደደች ከነስተት ካናለፈው ህይወት ያለፈ ነው ምንም ማድረጋችን ዞሮ እሱን ተቀበለች ማለት አንተ ነፃ ነህ። በቃ ከዛ በኋላ ምንም አይነት አብረሃት ረጅም መንገድ ብትጓዝ የነገርካት ነው ያሳያሃት ስለሆነ አትፈራም። ግን ቤስቱን የሆነ ሴት በእኔ እንድትመሰጥ አትመሰጥ ስትፈልግ ዋሽተህ የምታመጣው ማንነት ነገ ይፈርሳል። ይህ ለወንዶች ነው። ስለዚህ እኔ ናት እሱ ያንን ነው ሊያደርግ የፈለገው በአንቺ ማለት። ስለዚህ ራሽን አክብሪ። ስልክ ዘግቶብሽ የወጣው አሁን በቃ እሱ አይፈልግም። በቃ ከአንቺ ጋር ከዚህ በኋላ ትዳር ምናምን አለ የሚፈልገው፣ መዝለል ነው የሚፈልገው፣ ገንዘብ እየላሽ ቤት ኪራይ እንድትከፊለት ነው የፈለገው። አለቀ። ስለዚህ እንዳትለምኝ እየደወልሽ ተግባባ። ግልጽ ነው። እሺ ችግር የለውም። አይ እሱ እኮ መዋሸቱ ነው እኔ በጣም ያናደደኝ። በጣም እኔ መጀመሪያውን ድምፁን ተነጋግረን ብዬ ነው የቀረብኩት ታውቃለህ። እሱ እንኳን ትዳር ወላሂ ላይፍ ራሱ በትክክል ያሳለፈ ሰው አይመስልም ታውቃለህ። ያው ነው በቃ
እንደዚህ አይነት ወንዶች ድንግል ነኝ ነው የሚሉት። የወንድ ለሴት ነው አይደለ እንደዚህ የሚባለው? ለወንድ ምንድን ነው የሚባለው? ለሴት አሁን ገና ከ18 ዓመት በታችም ያው ልጃገረድ ምናምን ይባላል። ለሴት ልጅ ድንግል ነሽ ምናምን ወንድ አታውቅም ምናምን ለማለት ነው። ለሴት ለወንድ ምንድን ነው የሚባለው? እስኪ አርሙኝ። ያው ለሴት የሚባለው ለወንድ ማለት የለብንም። ግን እሺ እንጠቀመውና ቃሉ ያው ድንግል እንደሆነ ነው ሲያወራሽ ይባላል። እኔ ገና መማላክ ጨዋ የቤት ልጅ በቤት ልጅ በር እንኳን አልፎ እኮ የማያውቅ ልጅ ነው እኮ እንደዚህ የሚልሽ። ለማንኛውም ግልጽ ነናል። ግልጽ ነው አይደለ? የእኔ እናት እንደዛ አድርጊ። አመሰግናለሁ። ድንግሎቹ ወንዶች ማን ነው? ምንም ሴት የማያውቁት ወንዶች እንግዲህ በስተዋል። እንደነሱ ለመሆን ጥረት እናደርጋለን። ያው ጨዋዎቹ ማለት ነው። እንደውም በጣም መልአክ የሚጫወትን ሰው ተጠንቀቁ እሺ። ማለት በቃ ልክ ስትተዋወቁ ስለ ራሱ ቤስቱን ብቻ የሚነግራችሁ ማለት ነው። አደገኛ በሴትም በወንድ ሁሌ የምላችሁ ያን ነው። ቤተ መቅደስ ውስጥ ሆኖ ሰይጣን የሆነ ልብ ይዞ ይኖራል። ፈጣሪን ሊያገለግል ገብቶ ቤተ መቅደስ ውስጥ የቅዱሱን ቦታ ላይ ቆሞ ያው ሰው የሚያየው ልብስ ስለሆነ ማለት ነው። ግን ያ ሰው ተሸውዷል። ፈጣሪ የሚያየው ልብን እንደሆነ አይገባው ይሁን ምናምን ዱርዬ ነው የምትሉት አይነት ሰው ደግሞ በቃ ምንም ፈጣሪ ቤት እግዚአብሔር ቤት የማይሄድ ጸሎት የማያደርግ ሺሻ ቤት የሚውል ሲጋራ የሚያጭስ ምን ሱስ ያለበት ዝሙት ቦታ ምናምን የሚገኝ የምትሉት ደግሞ ልቡ ደግሞ ምን የመሰለ መልአክ በቃ ሰው እንዲጎዳ የማይፈልግ ቀና እግዚአብሔርን የሚፈራ ቤቱ አይሄድ እንጂ ልብ አለ። ገብቷቸዋል። እናንተም ግን እኛ ሰዎች የምናየው ግን ምንድነው? ከላይ ገጽታው ነው ሰው የሚያደርገው ወይ የሚለብሰው ምናምን። ባላችሁ ነገር ላይ ተመርኩዛችሁ ህይወታችሁን አሳልፋችሁ አትስጡ። ተግባባን? ያው ልብ መመርመር አንችልም፣ ግን ደግሞ ፈጣሪ እንዲመረምርልን ደግሞ ወደ ላይ ማመልከት እንችላለን ብዬ አስባለሁ። ለማንኛውም ክብራትና ክብራን ሰዓታችንን ጨርሰናል። ጤናና እድሜ ይስጣችሁ። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ ኑ አዳምጣችኋለሁ። እኔ ወንድማችሁ ምንም ችግር የለም። ጊዜን የሰጠ የጊዜ ባለቤት ፈጣሪ ነው። 24 ሰዓት በነፃ ከሰጠኝ ለእናንተ 1 ሰዓት ተኩል በሰጣችሁና እንዲህ ብናወራ ብንጨዋወት መታችሁ ጭንቀታችሁን ብታወሩት ትንሽ ለውጥ ሊያመጣ ይችላል። ስታወሩ ማንም አያቋርጣችሁ። የፈለጋችሁትን ማውራት ትችላላችሁ። ሚዩት አድርጌ የምሰማችሁ